ኢየሱስ የሚለውን ስም በሰማን ጊዜ ሁሉ በሰማይም በምድርም የሚመስለውም የሚተካከለው ምንም አይነት ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኦርቶዶክሳውያን ቤተክርስቲያናት በጠቅላላው ኢየሱስ የሚለው ስም በእውነት ከስም ሁሉ በላይ ስለሆነ በታቦታቸውም ላይ የሚጽፉት ይህንን ስም በመሰዊያው ላይ የምንጽፈው መስዋዕት ባቀረብን ጊዜ ሁሉ የምንጠራው ይህን ስም ሳንጠራ ቅዳሴ ቀድሰን አናውቅም። ይህ ስም በሌለበት ባልተጻፈበት ታቦት ላይ መስዋዕት አቅርበን አናውቅም። ስም በሌለበት ቤተ መቅደስ ውስጥ ሥርዓተ አምልኮ ፈጽመን አናውቅም። ቅዱሳን ሁሉ ይሄ ስም የተጻፈባቸው ናቸው። በዚህ ስም ያመኑ፣ በዚህ ስም መከራ የተቀበሉ ናቸው። ይሄ ስም ያመነናቸው፣ ይሄ ስም ነው ከዓለም የለያቸው። ይሄ ስም ነው ያጣፈጣቸው። ያጣፈጠንም ይሄ ስም እኮ ነው ክርስቲያን ስማችንን የቀየረው። አሬ ኢየሱስ ብለን የምንጠራው ከኃጢአት የምንፈወስበትን የምንድንበትን ስም ነው ኢየሱስ ብለን የምንጠራው ማለት። ከዚያ በኋላ ሐዋርያት የታመሙ ሰዎችን ለመፈወስም ይህን ስም ተጠቅመውበታል። ማን ብለው? አጋንንትን ለማውጣትም ይህን ስም ጠርተውታል። ማን ብለው? ኢየሱስ ብለው። ታምራት በማድረግ ጊዜ ሁሉ ይህን ስም ጠርተውታል። ማን ብለው? ኢየሱስ ብለው ይህን ስም ጠርተውታል። መልአክ እንደነገረን ከዚያ በኋላ መድኃኒት የሆነውን ይህንን ስም ሳንጠራው ውለን ልናድር አንችልም ማለት ነው። ኢየሱስ ብለን ስንናገር መለኮት ከስጋ ጋር ስጋም ከመለኮት ጋር በተዋህዶ የሚጠሩበት ስም ነው። ይህን ስም ስታስታውሱ ሁልጊዜ ይህን ስም ስትጠሩ የተዋጀንበት ስም እንደሆነ ምን ያልንበት የዳንበት ስም እንደሆነ አስቡና በተስፋ ልባችሁ ሙሉት። በእውነት እንዴት ተስፋ ይሞላል ይህ ስም! በእውነት ማን የሚለው ስም? ኢየሱስ የሚለው ስም ሁላችን ነፃ ያወጣንበት። ምክንያቱም ኢየሱስ ማለት አዳኝ ማለት ስለሆነ ነው። አሁን በእውነት ፊታችሁ ላይ ከተደነቀነው መከራ የማያድን ይመስላችኋል ይህ ስም? አሁን እናንተን ካሳዘነ ፊታችሁን ካጠቆረ መከራ የማያድን ይመስላችኋል? ለምንድን ነው በእውነት ይህ ስም ሲጠራ ሐዘናችሁ ያልተወገደላችሁ? ለምንድን ነው ይህ ስም ሲጠራ ፊታችሁ ያልበራላችሁ? ለምንድን ነው ይህ ስም ሲጠራ ጥጋብ ያልተሰማችሁ? በእውነት ነፍሳችሁ ያልጠገበችና ያልተደሰተች ለምንድን ነው? አሁን ሁላችንም በእውነት ይህ ስም በተጠራ ጊዜ ከሐዘናችን የምንጽናናበት ከስራታችን የምንፈታበት ልንሆን ይገባል። ምክንያቱም ሐዋርያት ገንዘባቸው ይሄ ነው የነበረው፣ ሌላ ግን አልነበራቸው ሌላ አልነበራቸውም። እና ይሄ ስም መርከብ ሆኗቸው ባህር ተሻግረውበት፣ ይሄ ስም ልብስ ሆናቸው ደምቀውበት፣ ይሄ ስም ጌጥ ሆኗቸው ተሸልመውበት ነው የኖሩት። ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ፣ የምኖርበት ተስፋ እርሱ ነው እረፍቴ።